እና ከልብ ይቅርታ እንድታደርግልኝ ፈልግ። ኧረ ቆይ እንደዚህ እንድትሆን አልፈልግም ጽጌዬ። ከአንቺ ጋርም ቢሆን ጥሩ ጊዜ አሳልፈናል። ያው በመሀል አለመግባባቶችን ቢኖሩ ግን ከልብሽ ይቅርታ እንድታደርግልኝ ፈልጋለሁ። ከዚህ በኋላ በሁለታችሁ መሀል እኔ የለውም። እኔ ከዚህ በኋላ በእናንተ ህይወት ውስጥ በቃ የለውኝም። ስለዚህ መልካሙን ሁሉ እንዲገጥማችሁ ፈልጋለሁ። ከዚህ በኋላ ያለውን ነገር ደግሞ እናንተ ማስተካከል ያለባችሁ ነገር አስተካክላችሁ ጥሩ ነገር ላይ እንድትሆኑ ከልቤ ነው የምፈልገው፣ ከልቤ ነው የምመኘውና ሁላችሁንም በጣም ይቅርታ ጽግሻ እንዴ ይቅርታ ያልኩሽ ያው ለሰባችሁ ልትቀበሉ ፈልጋለሁ። እሺ ተቃቀፋ። ቆይ ተቃቀፋ ነው መጀመሪያ ተቃቀፉ። ያ ተቃፋት። እሷማ ምንም ተቃፋን ተቃፋት ወንዳ ሻሊ እኔ ማየት ፈልጋለሁ። እንዴ እኔ ማየት ፈልጋለሁ። ተቃፋት ምንም እኮ ነው የሚመስለው። እሺ ተቃፋት። አይ ነው ያት ደግሞ ያት እንዴት እንደሚያደርጋት በቃ። ሰላም እንዴት ናችሁ? የዚህ ዩቲዩብ ተከታታዮች እንደምን አላችሁ? ሰላም እንዴት ናችሁ? ዛሬ እናንተ ኦዲየንስን ይቅርታ መጠየቅ ፈልጋለሁ። ማለት እስከዛሬ እየተፈጠሩ ያሉት ነገሮች አሉ። መጀመሪያ በደንብ ይቅርታ ጠይቅ። በጣም ይቅርታ ማለት ያው እየተፈጠሩ ያሉትን ነገሮች እስከዛሬም አይታችኋል። ብዙ የምታውቋቸው ነገሮች አሉ፣ ብዙ የተፈጠሩ ነገሮች አሉና በዚህ ሁሉ መሀል የተረዳሁት ነገር ምንድነው? ያው በህል ምንም የሚሆን ነገር እንደሌለ ነው የተረዳሁትና ሁሉም የሚፈልገው ሰው ይኖራል። እኔም በዛው ልክ ጽጌን ከልቤ ነበረ የምወዳት፣ ከልቤ ነበረ የምፈልጋት። ግን በዚህ ሁሉ ብዙ ሰዎችን አስቀይሜያለሁ። እሷን ለራሴ ለማድረግ ብዬ የማይሆን ነገር ውስጥ ገብቻለሁኝና ያ ነገር ልክ እንዳልሆነ እና የእሷም ልብ ደግሞ ማን ጋር እንዳለ በትክክል የተረዳውበት ጊዜና ታይሙ አሁን ነውና ማለት ያው በቃ ሁሉም የፈለገው ሰው ጋር ነው መኖር ያለበት። እኔም ደግሞ በግዴታ እሷን የኔ ማድረግ እንደሌለብኝ ነው የተረዳሁት ሜሪሻዬና በዚህ አጋጣሚ ብዙ ያስቀየምኳችሁ ያስከፋዋችሁም ሰዎች አላችሁ። እናንተንም በዚህ አጋጣሚ ይቅርታ ማለት ፈልጋለሁኝ እና ሜሪሻዬ አንቺንም በእኔ ምክንያት ብዙ ነገር ውስጥ አስገብቼሻለሁኝ። ችግር የለውም ማለት በቃ በህል ተነሳስቼ ነው እንደዚህ አይነት ነገር ውስጥ የገባሁት። ምክንያቱም የተፈጠረው የሆነው ነገር ልክ አልነበረም ማለት እኔም ልክ አልነበርኩም። ጽጌም ታረግ የነበረው ነገር ልክ አልነበረም። ግን ምን እንደሆነ ታውቃለህ፣ አንዳንዴ ሁላችንም የምናደርገው ነገር ለመልካም ነው። ምንም ነገር አሁን ለምሳሌ የሚመስላቸው ኦዲየንስ አሁን የሚመስላቸው የሆነን ሰው ለማጣላት የሆነ ነገር ለማድረግ በሰው ህይወት ለመግባት ምናምን የሚመስለው እኛ እንደዛ አይደለም። እኔን አሁን እንደዛ ብዙ ጊዜ ትሉኛላችሁ፣ ግን በዛ መንገድ አይደለም። አንዳንዴ ያው ደግሞ ስታዩት ደግሞ ቪዲዮ እንደዛ ይመስላል ብዙ ጊዜ፣ ግን አይደለም። ከልብ ከማዘን ነው፣ አንዱን ከመወገን ነው። አንዱ ሲጎዳ ለተጎዳ ሰው መወገን እንደ ጥፋት መታየት የለበትም። እኔም ደግሞ ከሀይላብ ጋር ምን ያህል እንደምጣላ ታውቁ ነበረ። በቃ ምን ያህል ነገሮች እንዴት ሀፕን ሲያደርግ እንደነበረ አውቃቸዋል። ግን በመሀል ደግሞ እሱ የተጎዳ መሆኑን ሳይ ደግሞ እንዳያችሁ ለሱ ሳይድ ይዤ ከነሱ ጋር ያንን ነገር ተፈጠረ። በእርግጥ ሁሉም ሰው በቃ ልብ ውስጥ ያለውን ነገር ነው ማዳመጥ ያለበትና እኛ በሰው ልብ በእርግጥ በሰው ልብ ገብተን ነበረ። ማድረግ የሌለብንን ነገሮች አርገናል። ለሱም ደግሞ ይቅርታ ጠይቀናል። አሁን ደግሞ በትልቅ ይቅርታ ነው የመጣ ነው። ስፔሻሊ መጀመሪያ እናንተን ነው በጣም ይቅርታ መጠየቅ የምንፈልገው። በጣም የምንወዳችሁ የምናከብራችሁ የኛ ተከታታዮች የኛ ቤተሰቦች ስለሆናችሁ በጣም ነው የምናመሰግነው። እናንተን በደንብ ከልቤ ይቅርታ መጠየቅ እፈልጋለሁ በእኔም በሱም ስም እና ዳኒንም ጽጌንም በጣም ይቅርታ ጠይቀን እግዚአብሔር ካለ አስማምተን ለመሄድ ነው የኛ ፕላን የኛ ሀሳብ ዛሬ ላይ። ምክንያቱም በመሀል መግባት ምን ያህል ዋጋ እንደሚያስከፍል ምን ያህል የሆነ ፈርዘር እንደሚሄድ እያያችሁት ነውና ያ ደግሞ ስህተት ነው። ሰውነን እኛ ሰውነን ልናጠፋ እንችላለን። እናንተ ደግሞ ትንሽ ኮርኮም ካላረጋችሁን እኛም አይገባንምና ያረጋችሁት ነገር በሙሉ ደርሶናል፣ አይተናል። በጣም ነው የምናመሰግነው፣ በጣም ነው የምናከብራችሁ። እንግዲህ እናንተ የምንወዳችሁ ኦዲየንስ ፊት ጽጌንም ዳኒንም ዛሬ ቀጥረናቸዋል። ፈቃደኛ ሆነው ከመጡ ምክንያቱም ትንሽ ተቀይመውናል ምናምን አይኖ ያንን እነሱን እናንተ ፊት የምንወዳችሁ ኦዲየንስ ፊት እነሱን ይቅርታ መጠየቅ እንፈልጋለን። ማለት እኔም ቢሆን በግል ያረኳቸው ብዙ ደስ የማይሉ ነገሮች አሉ። ሜሪሻዬ በዚሁ አጋጣሚ አንቺንም ይቅርታ ማለት ፈልጋለሁ ከልቤ ነው በእውነት። ምክንያቱም ያው የራሴን ስሜት ብቻ ሳዳምጥ ብዙ ሰዎች እንዳስቀየምኩኝ ነው የተረዳሁት። እናንተም ብቻ አይደለም ዳኒም ብዙ ሰዎችን ኦዲየንሱንም በጣም አስቀይም ያለውኝና
ማለት እኔም ፈልጌው ያደረኩት ነገር አይደለም። ማለት ያው ፍቅር ነው። እኔ ደግሞ ያው በቃ ማለት የማስበው ጽጌና ጽጌን ነበር። ሌላ ግን ይመጣል ብዬ የማስባቸው ነገሮች ማስተዋል አልቻልኩም ነበርና ባይዘው እኮ ኃይላ ማፍቀር እኮ ጤነኝነት ነው። ጤነኛ ካልሆንክ ማፍቀር አትችልም። በማፍቀር መጸጸትም የለብህም። አዎ አይ መጸጸት ሳይሆን ያው በቃ እሷን ለማድረግ ብዬ የሄድኩባቸው መንገዶች ብዙ ሰዎችን አስቀይመዋልና ስፔሻሊ ደግሞ ኦዲየንሱን በጣም አስቀይመዋል። ከክፋት አትዩብኝ፣ ለሷ ካለኝ ፍቅር የተነሳ ነው ያው ሁሉ ነገር ሳረግ የነበረውና አሁንም ቢሆን በድጋሚ ይቅርታ ማለት ፈልጋለሁኝ። እነሱም ከዚህ በኋላ ያው መቼም ጽጌ መርጣለች። እኔም ከዚህ በኋላ እሷን ማስገድድበት ነገር አይኖርም። ስለዚህ እነሱንም ይቅርታ ብዬ ነገሮችን ወደ ጥሩ መንገድ የሚሄድበትን መንገድ ነው መፍጠር የምፈልገውና ዳኒን ጠርተነዋል። ጽጌም ትመጣለች። ይምጡ። ሁለቱንም ይቅርታ ማለት ፈልጋለሁ። ከምንም በላይ ደግሞ እናንተን በጣም እንወዳችሁ ምናከብራችሁ ኦዲየንስ ከልብ ይቅርታ ማለት ፈልጋለሁ እና ሜልሻዬ አንቺንም በብዙ አጋጣሚ በጣም አስከፍቼሻለሁ። ከጎኔ ስለሆንሽ ደግሞ አመሰግናለሁ። ከልቤ በጣም ይቅርታ። በእውነት በዚህማ ብቻ እኮ አይደለም ትክሳለህ። ግን መጀመሪያ አንተም ለመካስ አንተም ምንም ለማድረግ መጀመሪያ ቤተሰቦቻችን ይቅርታ ያርጉልን። እነሱ ብቻ ይከፉብን። እውነት ደግሞ ለሰላም ነው እንጂ የሆነን ሰው ለመበጥበጥ በሆነ ሰው ህይወት ለመግባት በሆነ ሰው ምናምን ለማድረግ አይደለምና አንዳንዴ ሰው አይደላችሁ የሆነ እኔ ማለት ትንሽ ወንዶቹ የሆነ ነገር ሲጎዱ ያሳዝኑኛል፣ ሴቶቹም እንደዛው። ግን በብዛት ጽጌም እኮ ስትጎዳ እንዴት እንደምቆምላት ታውቃላችሁ ምናምን። ዳኒም ደግሞ ዳኒ ነው በቃ ማፍቀር ኃይላ ብዬ ጤነኝነት ነው። አንተም ማለት መጸጸት ምናምን የለብህም። ኦፍ ኮርስ ማንም ሰው የሆነ ሰው ስታፈቅር ያቺ ሴት የኔ ትሆናለች ወይም ያኛው ወንድ የኔ ይሆናል፣ እኔም ስሆን አንተም እንደዛው ማለት ነውና ግን ያ ሰው በምን አይነት ሁኔታ እንዳለ አታውቅም። ሲጀምር ደግሞ ላንተም እኮ የተዘጋጀች ሴት አለች፣ አታውቅም ነገ ምን ላይ እንደሚጥል የተሻለ ህይወት ሊያጋጥም ይችላል። ኦፍ ኮርስ ደግሞ ያጋጥማል። ኃይላ ብዬ ላንተም ደግሞ የተሻለ ነገር እንዲገጥም የኔ ምኞት ነው። ማን ያውቃል? ማንም አያውቅም። ስለዚህ ፈጣሪ ያለው ነው የሚሆነውና እስቲ ዳኒ መጥቷል። ዳንሻይ ወይ አረፋታ ኩፍ እግዚአብሔር ነው እናንተ መኮራረፊያ ብንብላል እግዚአብሔር እየተፈጠፍሽኝ ነው። ምን ተበለ አይዞ ዛሬ ለጸባይ ለሚጠራና ለሰላም ነው። ደግሞ በሰላም መልኩ ልትገባ ፈልገህ ነው? አልገባኝም። አይደለም ዳንሻይ እንደሱ አይደለም። ዛሬ አሁን የጠራነ መጀመሪያ ፋሚሊዎችን ሰላም በል። ሰላም እንዴት ናችሁ? አልገባኝም። ነው ዳንሻይ ዛሬ የጠራናችሁ ምንድነው? አንተንም ጽጌንም የጠራናችሁ ቆይ በክፋት አትየው። መጀመሪያ ሀሳባችንን ተረዳ። ስለሆነው ነገር ስለተፈጠረው ነገር እየሆነ ስለነበረው ነገር በሙሉ ይቅርታ ልንጠይቃችሁ ነው። አይኖ ጥፋተኞች ነን፣ ግን ዳኒሻ ታውቃለህ፣ እኔ አንተ ስትጎዳ እንዴት ላንተ ሳይድ እንደሚይዝ፣ ጽጌም ስትጎዳ ለጽጌ ሳይድ ነው የሚይዘው፣ ኃይላብም ሲጎዳ ለኃይላብ። ይሄ የሌላ ነገር ሳይሆን ከነበረን ጓደኝነት ሰው ሲጎዳ ላለማየት ከማረገው አንጻር ነው እንጂ ሰው ላይ ከመግባት አይደለም። ሁለት ኃይላብም እናንተ መሀል ገብቶ ባደረገው ነገር በጣም ደብሮታል፣ በጣም ጸጽቶታል። ሁለታችሁንም ይቅርታ ጠይቀን እናንተ የራሳችሁን ፍቅር እንድትመሰርቱ ነው የኛ ሀሳብ። ከዚህ በኋላ ኃይላብ መጥቶ እናንተ ህይወት ውስጥ ምንም አይነት ነገር አይፈጥርም። አዎ ምን አለ መሰለ ማለት እሱ ከማውራቱ በፊት ይቅርታና እንደዚህ ለማስባል ምንድነው ያመጣችሁ? እንደዚህ ማለት ይፈልጋችሁ ምን ፈልጋችሁ ነው? ምን መፍጠር ፈልጋችሁ? አንሻዬ እግዚአብሔር በሚያውቀው ምንም ልንፈጥር አይደለም። እኔ ያው ለይቅርታ ነው የመጣሁት። ለይቅርታ ነው የመጣሁት ማለት በቃ ብያለሁ ከዚህ በፊት እኔ እናንተን ምንም የሚያገናኘን ነገር የለም። እናንተ ልንገናኝ የቻልንበት ትልቁ ምክንያት ጽጌ ናት። ማለት አንዳንዴ ያው ፍቅር ነው ማለት ፍቅር እውር ነው። እሱን ደግሞ በራሴ አይቼዋለሁኝ። ማለት ላትረዳኝ ትችላለህ፣ ግን እኔ ልክ ያልሆነ ነገር እየሰራው እንደሆነ ነው እስከዛሬ የተረዳሁት። ምክንያቱም ከሜዲም ጋር ካንተ ጋር ከብዙ ሰዎች ጋር በጽጌ ምክንያት ተጋጭቻለሁ። ይሄ ማለት ስለምወዳት ስለማፈቅራት፣ ግን በዚህ መንገድ አልነበረም መሆን የነበረበት። ተረዳኛል። እሷን እኔ ለማድረግ እንኳን ባስብ በእነዚህ አይነት መንገድ አልነበረም መምጣት የነበረብኝና ከሚባለው በላይ በጣም ትልቅ ጥፋት ነው ያጠፋሁት። ማለት ከሌላ ነገር እንዳታየው ከልቤ ነው ማለት ይቅርታ ማለት የፈለኩት። ምክንያቱም ካንተ ጋር ሌላ ችግር የለብኝም።
ገብቶሃል። ከዚህ በፊት የምንተዋወቅ ሰዎችም አይደለንም እና አንተንም ፍቅርህን ማለት በቃ ያላችሁንም ነገር አይቻለሁኝ። እሷም ለአንተ ያላትን ስሜት አንተም ለእሷ ያለህን ስሜት ምን ያህል ዋጋ እንደምትከፋፈሉ አይቻለሁኝና በዚህ ነገር ደግሞ እኔ ይቅርታ ማለት ፈልጋለሁ። ያደረኩት ነገር ልክ እንዳልሆነው የተሰማኝ። ስለዚህ አንተንም ጽጊንም እንድትመጡ ያደረኩትኝ እኔው ነኝ። ምክንያቱም ይቅርታ ማለት ስላለብኝ ማለት ነው እና እንደ ወንድ ልጅ በብዙ ነገር አስከፍቻለሁ። ያው ለአንተ ያው በማይመጣ ነገር ነው የመጣሁብህና ልክ ነህ። ምንም አይነት ስህተት የለም አንተ ጋር። አንተንም ጽጊንም ብዙ ሰዎችንም አስቀይሜያለሁና ከልቤ ይቅርታ ማለት ፈልጋለሁኝ እና ከልቤ ይቅርታ እንድታደርግልኝ ፈልጋለሁ። ኧረ ቆይ እንደዚህ እንድትሆን አልፈልግም ማለት በቃ ይቅርታዬን ከልብ እንድትቀበለኝ ነው የምፈልገው። ዳንሻ እንዴ አንተ እኮ ማለት አንተም ወንድ ልጅ እኔም ወንድ ልጅ ነውና ያደረኩት ነገር ልክ እንደ ወንድ ልጅ ልክ አይደለም ማለት ገባ። በቃ ልክ የሆነ ነገር ነው ያደረኩት። ስለዚህ ከልብ ይቅርታ እንድታደርግልኝ እፈልጋለሁ። እኔ ማለት ስመጣ ከምር ስላልመሰለኝ ነው። ገባህ አይደለ? ከምርህ አልመሰለኝም ያደረከው ነገር ወይ ይቅርታ እየጠየከኝ ያለው። ሰላም ነሽ? እንዴት አይዞሽ። ዛሬ እንኳን የጠራንሽ ለመጨቃጨቅ ወይ ለመበጣበጥ ምናምን አይደለም። ማለት ከዳኒም ጋር እያወራን ነበርና ልክ ነሽ። እስከዛሬ ሳደርግ የነበረው ነገር በሙሉ ስህተት ነው። አንቺ እኔ ለማድረግ የሄድኩባቸው መንገዶች በሙሉ ልክ አልነበሩ እና አንቺም ለዳኒ ያለሽን ስሜት ዳኒም ለአንቺ ያለውን ስሜት በደንብ የተረዳሁበት ታይም ነውና ሁለታችሁንም ይቅርታ ማለት ፈልጋለሁ። አጋጣሚ ሆኖ እሱን ይቅርታ እያልኩት ነበር የመጣሽውና ጽግሻ ምን መሰለህ ኃይላ ይቅርታ አላቋርጥህና እስቲ ትንሽ ኃይላ ባውራት ማለት ነገሮች ለመበጥበጥ ምክንያት የነበራችሁት እኮ እናንተ ነበራችሁ እኮ። ለዛ እኮ ነው ዛሬ ይቅርታ እንጠይቃችሁ የጠራናችሁ። ማለት ነገሮች ረፈዱ፣ ነገሮች ተበላሹ ምናምንና አሁን ላይ እንዴት ብለን ነው እኛ የምናስተካክለው ስልክ እሱም በጣም ተናዶብኛል ያለው ነገር ታውቃላችሁ ምናምን እሱ ላይ ፈጠራችሁ ነገር። ለዛ ነው እኮ ነው ሁለታችሁ መታችሁ እንድናወራ እያደረኩ ያለሁት። ለዛ ነው ማለቴ ከዚህ በኋላ ለሚኖራችሁ ነገር እናንተው ነገሮችን ማስተካከል ትችላላችሁ። ምክንያቱም እኔ በመሀላችሁ ገብቼ ብዙ ነገር አበላሽቼባችኋለሁ። ያን ሳደርግ የነበረው ደግሞ አንቺን እኔ ለማድረግ ስለምፈልግ ነበር። ስለዚህ ያን መንገድ የሄድኩባቸው ርቀቶች ደግሞ ልክ እንዳልሆኑ ነው የተረዳሁት። ምክንያቱም ብዙ ሰዎችን ማስቀየማል። ምክንያቱም እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ከዚህ በፊትም አላውቀውም። በአንቺ ምክንያት ነው ያወቅኩት። ከማላውቀው ሰው ጋር ብዙ ነገሮች ውስጥ ነው የተገባባሁት። ከሜዲም ጋር፣ ከዳኒም ጋር፣ ከአንቺም ጋር ከብዙ ሰዎች ጋር የማይሆን ነገር ውስጥ ገብቻለሁና ያ ሁሉ ነገር ያደረኩት ላንቺ ብዬ ነው። ያ ነገር ደግሞ ልክ እንዳልሆነ የተረዳሁት። ስለዚህ ሁለታችሁም ባላችሁበት ይቅርታ ማለት የምፈልገውም ለዛ ነው። ማለት ሁለታችሁ ከዚህ በኋላ እኔ ከመሀላችሁ ኦልሬዲ ወጥቻለሁኝ። በቃ እኔ አሁንም እዚህ ድረስ እንድመጣ ያደረገኝ የእናንተን ይቅርታ ለማግኘት ነው። ከዚህ በኋላ ሁለታችሁ የምትፈልጉትን ነገር በምትፈልጉት መንገድ ማስተካከል ትችላላችሁ። እኔ ከዚህ በኋላ ትልቁ ምኞቴ የእናንተን ጥሩ ነገር ማየት ነው። በምትፈልጉት መንገድ ፍቅራችሁን ማስተካከል ትችላላችሁ። እኔ ግን ከልቤ አጥፍቻለሁኝ። ሁለታችሁንም ይቅርታ ማለት ፈልጋለሁ እና ከልብሽ ይቅርታ እንድታደርግልኝ ፈልጋለሁ ጽጌ። ምናልባት እንዲህ ስል በአንዴ ነገሮች ሲቀየሩ ያስደነግጥሻል። አይ ነው እሱም ያልጠበቀው ነገር ነው የሆነው። ስለዚህ እናንተም ብቻ አይደለም ሜዲንም በጣም ያስከፋት እና እዳው ገብስ አስቀይሜ ያለውና ከልብ ይቅርታ እንድታደርግልኝ እፈልጋለሁ ጽጌዬ። ካንቺ ጋርም ቢሆን ጥሩ ጊዜ አሳልፈናል። ያው በመሀል አለመግባባቶችን ቢኖሩ ግን ከልብሽ ይቅርታ እንድታደርግልኝ እፈልጋለሁ። ከዚህ በኋላ በሁለታችሁ መሀል እኔ የለውም። እኔ ከዚህ በኋላ በእናንተ ህይወት ውስጥ በቃ የለውኝም። ከዚህ በኋላ እኔ በእናንተ መሀል የለውም። ስለዚህ መልካሙን ሁሉ እንዲገጥማችሁ እፈልጋለሁ። ከዚህ በኋላ ያለውን ነገር ደግሞ እናንተ ማስተካከል ያለባችሁ ነገር አስተካክላችሁ ጥሩ ነገር ላይ እንድትሆኑ ከልቤ ነው የምፈልገው፣ ከልቤ ነው የምመኘውና እናንተንም ያስቀየምኳቸውንም ሰዎች ከልብ ይቅርታ እንድታደርጉልኝ እፈልጋለሁ። ይሄን ለማለት ነው ዛሬ እናንተን የጠራኋችሁ እና ጽምሻ በእኔም በኩል ያው ኃይላ ብቻ አይደለም ያጠፋው፣ እኔም በጣም አጥፍቻለሁ። ማለት ያው ሳጠፋ እኮ የሆነ ነገር ይሆናል እያልኩ ነው ወይ ይገባሻል። ግን በደፈናው ያው እሱ ብዙ ነገር ስለተናገረ ደግሞ መናገር ነው የሚሆነው።
በጣም እንደምወድሽ ታውቂያለሽ፣ ከልብሽ ታውቂዋለሽ። እሱን ስታናድጂኝ ምናምን ነው ነገሮች የሚቀያየሩት እንጂ ከልብ ከውስጥ ጥላቻ ላንቺ እንደሌለኝ በደንብ ጠንቅቀሽ ታውቂያለሽ። እግዚአብሔር እና ማወቅ ያለብሽ ደግሞ እኔም አንቺና ዳኒ አብራችሁ ብትሆኑ ከማንም በላይ ደስ የሚለኝ እኔ ነኝ። አብራችሁ ብትሆኑ አሁን ሀይላብ እንዳለው በእኔ ምክንያት ስለሆነ እንደዚህ ሆናችሁት ሁኑ ያላችሁ እሱ ራሱን ጥፋተኛ ስላደረገ ነው። ውስጥ ከመጀመሪያውም ስንመጣ እናንተም ስንተዋወቅ የጀመራችሁት ነገር በሙሉ ካለው ታሪክ ስለማውቅ እኔ አብራችሁ ብትሆኑ እኔ በጣም ደስ የሚለኝ እግዚአብሔር የሚያውቀውና እኔም ላስቀየምኳችሁ ላጠፋሁት አንተም ዳኒሻዬ በጣም እንደምወድ ታውቃለህ ወንድሜ። እግዚአብሔር በጣም ላስቀየምኳችሁ ነገር በጣም ይቅርታ ማለት ፈልጋለሁ። ስህተት ነው። እኔ በቃ ታውቁኛላችሁ እኮ እንዲህ ሰላማዊ ነገር ላይ ምንም ችግር የለብኝም። የሆነ ነገር ስናደር ነው ነርቨስ መሆንና ሁላችሁንም በጣም ይቅርታ ጽግሻ እንዴ ይቅርታ ያልኩሽ እኮ አዎ ለሰባችሁ ልትቀበሉ ፈልጋለሁ። እሺ ተቃቀፋ ቆይ ተቃቀፋ ነው መጀመሪያ ተቃቀፉ ያ ተቃፋት እሷማ ምንም ተቃፋን ተቃፋት ወንዳለ እኔ ማየት ፈልጋለሁ እንዴ እኔ ማየት ፈልጋለሁ ተቃፋት ህልም እኮ ነው የሚመስለው። እሺ ተቃፋት አይ ነው ያት ደግሞ ያት እንዴት እንደሚያደርጋት በቃ ካሉ በኋላ እንደው አንዴ ካል ሳምካትን ቅፍ አድርገህ ሳማት ደስ ይለኛል። እንደሚያሽ እኮ ቅፍ አድርገህ ሳማት ማግኛ ስላለን ነው ወይስ ምን ዋል ሳማት? ኧረ አንተ እንዴ ስምላችሁ ፈልጋችሁ ስም እንደው አዎ እንደዚህ ሆነው ማየታችሁ እኔ በጣም ምን ነው ሳማት እኮ ለሳሪ በቃ ሳንጋ ግንባሯን ሳማት አይናፋንሽ ግን አሁን ይሄ ነገር ሞክሪ የሆነ ነገር እንቀጥለው እና ተቀብላችኋል። እግዚአብሔር አዎ ግን ከዛ በፊት ጽጌጋ እኮ ግን አለ ሁሌ ግን ምንድነው መሰላችሁ ማለት በአንድ ወገን ብቻ አይደለም ጥፋቱ የጠፋው። እኔም አጥፍቻለሁ ሀይላብ አንተ ይቅርታ መተህ በመጠየቅ በጣም አሸንፈኸኛል። እውነት ለመናገር በሰዓቱ ስሜታዊ ሆነን ትክክል የመሰለንን ነገር ሁለታችንም እኩል ያደረግነው። ጥፋቱን ሁሉ አንተ ላይ መደፍደፍ አልፈልግም። እኔም የራሴ የሆነ ጥፋት አለብኝ እና ያንን ጥፋት ዛሬ በሁሉም ሕዝብ ፊት ይቅርታ እንደጠየቀኝ እኔም በሁሉም ሕዝብ ፊት ይቅርታ መጠየቅ እፈልጋለሁ። ሁላችሁም በጊዜው በሰዓቱ ጥፋተኛ መስሎ አልታየኝም ነበር ነገሮች እና ሀይላብም ሜሪም ዳኒም ኦዲየንሶችን አጥፍቼ ሊሆን ይችላልና ሀይላብ ብቻ አይደለም ጥፋተኛ። ሰው ይቅርታ አድርጌልሃለሁ። እኔ በኩል ችግር የለውም። እኔም ይቅርታ አድርጌልሻለሁ። ምን አስቸግረሽ ይቅርታ ማለት ፈልጋለሁ። ተቃቅፈሽ አታውቂም? አሁን ቀና ዳኒ አሁን ያስቀና ቆይ ሰባክ የጀመረኛ ተክሊል በጣም ነው የማመሰግነው። በጣም ነው የማመሰግነው። በጣም ነው የምንወዳችሁ እንዴ! በጣም ነው የምንወዳችሁ። ባይ ዘ ወይ በዚህ አጋጣሚ መናገር የምፈልገው ነገር አለ። ወንድማችን ያው እንግዲህ ዛሬ እንግዲህ የሀይላብ ቻናል ነው። ዋው ዌልካም እና ዛሬ ያው እሱ ከፍቷል እንግዲህ። ስለዚህ ሁላችሁም የምትወዱን እነሱን የምትወዱ እኛንም የምትወዱ ምጠሉንም ጠርቀምቀም በሉና ሰብስክራይብ አርጉት እንላለን። በጣም ነው የምንወዳችሁ። ላስቀየምናችሁ ነገር በሙሉ በእግዚአብሔር ስም ይቅርታ እንጠይቃለን። እናመሰግናለን።